ቂጡን እንደዚህ ይዞ በቃ ባይራራራቅ እያደረገ ወደዚህ ነው ወደ ነው የወጣው። ቅድም ትናንትና ማለት ነው እንደዚህ ይዞ በቃ እንደዚህ በቃ ወደ አካ እናስገባውና እኔ ማቆጫ ካለ ዘይታዘ በቃ አንቺ ቆይ ችግር አለብሽ እንዴ? እኮ ምን ትፈልጋለሽ እዚህ እንዲቀመጥ? በቃ እኔ ያመጣሁት ሐሳብ ያንን ነው። እንግባና እንንገራቸው። እስከ መቼ ነው ሰው እንደዚህ የሚሆነው? እኔ እኮ ግራ እያጋባችኝ ነው። በቃ ሁላችሁም ትሄዳላችሁ፣ የሆነ የሚፈጠር አዲስ ነገር የለም። አሁን ይሄ ልጅ ደግሞ ሊያጠቃቸው ይችላል እንደነገርኩ። ኧረ ሉል ሰማኝ፣ ምንም አያመጣም። ስማ እኛ እስካለን ድረስ እኔ ምንም አያመጣም ባይ ምንም አያመጣም። አሁን መጀመሪያው ለሙን አሳበደ፣ አሁን ሳሚን አሳበደ። ቀጣይ ምንድን ነው የምትጠብቁት? እስቲ እኔ እኮ ግራ እያጋባችሁ ነው። ደክሟል። በቃ ስለደከመ ምንም ያመጣው ነገር የለም። አውቆ ነው ድራማ እየሰራባቸው ነው። ለኔ የሆነ ሴራ እየጠነሰሰ ነው እዛ ጓዳ ውስጥ ተኝቶ። ለምንድነው እናንተ የማይገባችሁ እንዴ? ነው አንተንም አፈዘዘ እንዴ? አንተ ነገርኩ። ምንም የሚያመጣው ነገር እስከሌለ ድረስ እዛ አስረነዋል። ስለዚህ ምንም የሚያመጣው አንድም ነገር የለም። አንተ ለምንድን ነው የሚያስጨንቅህ? ወይስ ልታረጉ ያሰባችሁት ነገር አለ? እኔ ዛሬ ያሰብኩት ነገር አለ። በቃ እስካሁን እናንተ ምንም ብጠብቃችሁም ባያችሁ ምንም እያመጣችሁ ስላልሆነ እኔ የሆነ ያመጣሁት ሀሳብ አለ። ምንድን? እሱን ውስጥ ነው የምንነግራቸው። እኔ እናንተ ምንድን ነው እስካሁን ምንድን ነው ያፈዘዛችሁ? ቆይ ይሄ ሁሉ ነገር እስኪፈጠር አሁን ሳሚም እኮ እዚህ ደረጃ አይደርስም ነበር። ሳሚ እንደዚህ ባልሆነ ነበር። አንተ በተለይ አንተ ነህ ሁሌ የምትቀርባቸው፣ አንዴ የምትገኘው አንተ ነህ። ስማ ዛሬ ገና መጣህና ሳሚ እንደዚህ አይሆንም ትላለህ እንዴ? እኔ ይኸውልህ እዚህ ብኖር ኖሮ ሁላ ነገር አይፈጠርም ነበር። በቃ ያን ሰይጣን በፖሊስ በሆነ ነገር እናስወጣው ነበር ከህይወታችን እኮ። እሺ ምንድን ነው አንተ ቀላል ነገር መሰለህ? ሀሳብ አለሽ? ምንድን ነው የምታስበው? እንግዲህ ሀሳብህን አንተ ይዘህ የመጣውን ሀሳብ እንግዲህ ልነግራቸዋል። እስኪ እናየዋለን። አንተ እንደምትለው ሀሳብ የሚሆን ነገር እኮ አይደለም፣ ግን ልቀበልህ። እሙን ደግሞ ሌላ አማራጭ የለም። ይሄ ልጅ ያጠፋናል። አያጠፋም። ምን ነገር ከነሱ አልፎ ለእኛም ይደርሳል። በቃ ይሄ ሰውዬ። ስለዚህ ባጭሩ ብንቋጨው ነው የሚሻለው ይሄን ጉዳይ። ለምን ብጠብቅ ከእናንተም አዲስ ነገር የለም። ይኸው ሳሚ ነበር ያለው አማራጭ፣ የሆነ ነገር የሚያደርገው እሱ ነበረ። እሱንም አሳብዶታል። በቃ እኔ አንተ ያሰብከው ነገር ካለ ነገር በቃ ልንገርህ፣ እውነቱን እስኪወጣ ድረስ ከዚህ የሚሆን መውጣት የለበትም። አንተ ባልከው መሰረት ይሆን ካልኩ ገብተና እኔ እኮ ሲጀመር ይኸውልህ ልጁም እዚህ መሆን የለበትም። በቃ በጭራሽ ሉል አስበው እስኪ ምን አውቀህ እንደሆነ ልጁ እዚህ መሆን በቃ እኔ የሆነ የሰማሁት ነገር አለ። ልጁ በጣም ኃይለኛ ነው። እኔ በጣም ኃይለኛ ነው ልጁ። ምንም አያመጣም። እናንተ አልተረዳችሁትም። ምንም የሚያመጣው ነገር የለም። እስከሌለ በቃ ብቻ እኔ እንግባና እንንገራቸው። ያስ ሰይጣን የለም እንዳስቀመጣችሁት ነው። አንተ ውጪ ብዙ ስንት ነገር አውርተን ከእንደገና እዚህ እንዳትጨቃጨቁ በእናትህ። ይኸውልሽ እኔ ያንን ሰይጣን እዚህ የምታስቀምጡበት ጉዳይ ምንም እየተሰማኝ አይደለም። በቃ ድጋሜ ሌላ ሰው እንዲያሳብር ነው ወይስ ምን? ምንድን ነው እስቲ ያደረግከው? አንድ ነገር እስቲ ንገረኝ። እሱን ለማዳን እኮ የማናደርገው ነገር አለ። ምን አረጋችሁ? እዚህ ቁጭ ብሎ ከማየት ከመጨቃጨቅ ውጭ እስቲ ምን አረጋችሁ? እኔማ ላረግ ነው የመጣሁት። ያሰብኩት ነገር አለ ግን ያረጉ እኮ ይመስላል እኮ ከመጨቃጨቅ የሚል እና እስቲ አይደለም። እኔ እኮ አየኋችሁ፣ ቁጭ ብዬ አየኋችሁ፣ ግን ምንም የተፈጠረ አዲስ ነገር የለም። ጭራሽ ሰውየው እየባሰበት ነው። እንደዚህ አይለኩስ ግን አይለኩስ ሃፒ በርዝዴይ ትቃጠላለህ። መልካም ልደት። ለምንድን ነው የምታጠፊ? ገና ሳልልሽ
የማን ልደት ነው? 10 ዓመትሽ ነው አይደለም? የማን ልደት ነው? 2 ዓመትህ ነው አይደለም? 3 ዓመትህ ነው አይደለም? ሳይባል ለምንድን ነው የምታጠፊው? መብራቱ ለምንድን ነው የምታጠፊው? ሻማው መጀመሪያ 10 ዓመት ልደት አይደለም ናቁት አይደለም? 3 ዓመት ነው አይደለም? የት አባቱ ነው ያለው ሲጀመር? ያ ሰይጣን እሱ ነው ለዚህ ያበቃው እኮ። ተው ስለሱ አይደለም። መልካም ልደት ለኔ ስለሱ የሚያገባ ነገር የለም ሲጀመር። መልካም ልደት ለኔ ሲጀመር እኔ ገብቻለሁ። ቶ አይወለ መልካም ልደት ማየት እኮ አይጠበቅባችሁም። ለኔ ያው ነው ምን ለውጣለሁ። ሃፒ በርዝዴይ ራሱ እንደሳተ ነው። በቃ ምን አዎ አይወለ ራሱን የሳተ ይመስላል፣ ግን እናንተን ነው የሚያስታችሁ። አረ ንቁ በእግዚአብሔር። ምንድነው የምትጠብቁት አንተ? እኔ ምንም ድሮ ነው የገባኝ። ሰው ያለ ሰው ጸበል ይሄዳል ነው ወይስ ይኸውልሽ አይደለም ወይ ጸበል ሞሰ እንዴት ያለ ሰው እኛም እኮ ቤተሰብ ነን አይደል? ሰው እኮ ሄጄ እንደ ራሴ የሆነ ተስኒድ ማለት እኮ አልችልም። ለምደዋችሁ እኛ ቤተሰብ ነን። ሲጀመር ያ ልጅ ከዚህ ቤት ወጥቶ ነው መስተካከል ያለበት ሁሉም ነገር። ጸበል አይደለ ይኸውልህ፣ እኛ እኮ ማለት ነው እሷም እኔም እነ ናቲ በምንችለው አቅም እየረዳን ነው። እነ ዮናስም አይደለ እንዴ እሱን ለማዳን ምን እኔ ያየሁት ነገር የለም። ተው እንጂ ያየሁት ነገር የለም ይላል። የታባቱ ነው ያለው ሲጀመር አንተ ማለት ነው እኔ ምን ማለት ነው? ወይስ አንተ ሌላ ነገር አስበን የመጣው? እኔ ያሰብኩት ነገር አለ። አንተ ውጪ ተነጋግረን እኮ ነው የመጣ ነው። ሌባ ለምን እንደ አዲስ የምትሆነው? እኔ ምንም ስላላመንኩበት ነው። እሺ ና አስወጣልኝ። ሌባ እኮ እሱ አንተ ሲጀመር እኮ እንዲወጣ ነው የምትፈልገው ከዚህ ዳንኤልን እዚህ እንዲወጣ ነው የምፈልገው። ሌባ አይወጣም። ለምን ደግሞ አልፈልገው? የምፈልገው ደግሞ አንተ አየነክ በቃ አየናችሁ። ይኸውልሽ እኔ እኮ ለእናንተ አስቤ እኮ ነው። በቃ አመሰግናለሁ። አሁን አንቺን ነበር መጀመሪያ ያሳበደው አይደል? ቀጠለ፣ እሱን አሳበደ። ሌላ ሰው ነው የምትጠብቂው ወይስ ምን ነው? አንተ ምን ሎሽኑን አምጣ። የሰረቀኝ የምን ሎሽን ነው? ቁጭ በለ። ሰርቃኝ ነው፣ ሌባ ነው። እኔ አልሰረኩም። ሎሽን ሰርቆኛል። አስቀምጠው። ባለፈው ሎሽን ሰርቆኛል ያያችኋለሁ። ሲሰርቅ ራሱን እጅ ከፍንጅ ይዤው ነበር። እናንተ ናችሁ የከለከላችሁ። ልገለው ስል አንተ የምታስበው ልገለው ስል ያሰብከው ነገር ካለ ንገረን። እኛ አሁን ግራ ያጋባችሁ መድኃኒት ብላችሁ አመጣችሁ። የት አለ ሄዳ ነው ባሰበት። ያው ጭራሽ ልደት እያከበረ መሞከራችን አይከፋም። መሞከር ብቻ እኮ አይደለም፣ የሆነ ውጤት ያስፈልጋል። እኛ እስከምንችለው ድረስ ገና ሌላ መፍትሄ ሌላ እኔ ማን ይልከኛል? እኔ ለሳሚ አይደለም። ይኸውልሽ መድኃኒት ብላችሁ ያመጣችሁትን እንኳን ምንም ያየሁት ነገር የለም። እስካሁን ያደረጋችሁት አንድ ውጤት የለውም። በቃ እኔስ እስቲ እኔ ደግሞ ያመጣሁትን ስሙና እንሞክር። እስከምናገኝ ድረስ እኛ መሞከራችን መች ነው መፍትሄው? አፍንጫውን ሰብሬ ከወጣ የሱ ህይወት ደግሞ ከእንደዚህ የተሻለ ነገር አይሆንም። ይህን ረጅም አፍንጫውን ነው የምሰብረው። እስቲ ያዙት። ኧረ በእግዚአብሔር እንዴት ነው ያዙት? እንደ አፍንጫውን እሷ እኮ ሁሉ ጊዜ እኮ ይዘው እኮ ነው የምትኖረው አይደለ እንዴ? ጀመር አንተ እሷ እኮ ሁሌ ለዚህ እኮ ከልጆቹ ጋር እኮ እኩል ነው የያዘችው አይደለ እንዴ? አንተ እዚህ ጋር ለሆነ ነገር እንደዚህ ብትይዘው ኖሮ እንደዚህ ባልሆነ ነበር። ይኸውልህ አንተ ቆይ ምን እያልክ ነው? ማኮረጃ ሄደ። ይኸውልሽ እኔ ያመጣሁት ሀሳብ አለ። በቃ እኔ እስካሁን ምንም ያየሁት ነገር ስለሌለ አንዴ አዳምጪኝ። በቃ አንተ ምንድን ነው የምታቀሳስረው? አብረና እዚህ አውርተና እንደ መጣ ለምንድን ነው የምወጣው? ለምንድን ነው የምወጣው? እንኳን እኔን እኮ ያን ሰይጣን እዚህ ያስገብታችሁ እየቀለባችሁ ነው። እንደማመጥ እኮ ቁጭ በለኝ። እንደማመጥ ስብሰባ ነው። ስብሰባ አለብን። እንደማመጥ አበላለሁ። ከልደት ወደ አበላለሁ። ኩኪስ አለው አበላለሁ። ብፌ አለው። ጾም መያዣ እንደማመጥ በቃ ዝም አልን እኮ ፍቅር ነው። እንደማመጥ የምን ፍየል ቆዳ ነው የለበስኩት? ፀሐይ ሲወጣበት ይሸታል እኮ ፀሐይና ዝናብ ሲወጣበት ይሸታል እያልኩ አይደል እንዴ? ታው አንተ ደግሞ እንደምታሽቀብጠው ያው ልቅለት በቃ እንዴ ምን ሆነ?
ስማኝ የምትናገር ከሆነ ተናገር። እኛም ስራ ትተን እሷም ስራ ረጋ በሉና ነው የምናገረው። አንተ ማሽቃበጠን ረፈት እኔ አይደለሁም። ከእሱ ጋር ውጭ ተነጋግረን በስነ ስርዓት እኮ እሺ እንደማመጥ ዶሮቹ ሲጀምር ዶሮቹ እኔ እኮ ውጭ ያሉሽ አውርተን በስነ ስርዓት አውርተን ተግባብተን ስማ ውስጥ ላይ ያሉት ዶሮቹ ቆይ ሳሚ ዝም በል አንዴ ወይ ወደ ውስጥ አስገቢ አላመንኩበትም። ለዛ ያላመንኩበትን ነገር ደግሞ አላረግም። ወደ ውስጥ ልግባ። እዚህ ውስጥ እንደዚህ ጀመር ይሆናል። ወደ ውስጥ እስቲ ሳሚ አውራ እስቲ አውራ። ችግር የለውም አውራ። ምንም እኮ የሚያስለቅስ የሚያስመስል ነገር የለም። እኔ አላስመስልም። እሺ አውራ። ይኸውልሽ ይሄ ሰይጣን ከዚህ ቤት መውጣት አለበት። ካለበዚያ እናንተን ይጨርሳችኋል። ይሄ ውስጥ እንዴት እኔ እኮ አይናችሁ እየሰራ ነው ግን አይደለ? እንዴት ነው እየሆነ ያለው ይልሽ። ስለዚህ ከዚህ ቤት ይውጣና የሆነ ጫካ ነገር ወስደን እናስቀምጠው። ማንን? ዳንኤል። የምን ጫካ? እንዲመች ነው። ምንድነው የሚመቸኝ? አንተ ያማል እኮ እንዲመች ነው። ፈታኝ ሲጀመር ይኸውልህ እንዳይሰማ እኔ ብዙ የሰማሁት ነገር አለ። ይጨርሳቸዋል። ልጁ ኃይለኛ ነው። ሳሚ እንደዚህ ያሳበደው ልጆቹ ላይ የሚሆን ነገር ሊያደርግ ይችላል። ከዚህ ቤት አስወጡት። ካስወጣውት ከዛ በኋላ እኔ ወንድ እኮ አይደለም ሲያነኛ እሱን እንዴት ነው ሊያድንልኝ የምችለው? እንዴ ግዴታ እሱ ነው። እሱ እኮ ያመጣው መድኃኒት እኮ አየ ምንም የጠቀመው ነገር የለም። አስረዳት ነው የምታስረዳት ነው ማ እሱ ስለሚያወራው ሳሚ ተወው እኮ እኔ ደህና እየመሰለኝ እኮ ነው የምሰማው። ትላንትና ቂጡን እንደዚህ ይዞ በቃ በጭራቃ እያደረገ ወደዚህና ወደዛ የሮጠው ቅድም ትላንትና ማለት ነው። እንደዚህ ይዞ በቃ እንደዚህ በቃ ወደ ውስጥ የሮጠው ማለት ነው። ቤት ሄዶ እዛኛው ቤት ሄዶ ነው ድጋሚ ተመልሶ እንደገና ይቀዘ ነበር እኮ። ስለዚህ የባሰ ሌላ ችግር ሳይፈጠር ይውጣና የሆነ ማቆጫ ካለ እዛ ወስደን እናስቀምጠው። ለምን አንተ ስንት ነገር አውርተን አረተው ሳሚ እንደዚህ መሆን የሚገባው ሰው ነው። እሺ ጫካ ውስጥ ወስደን ምንድነው ላውሬድ ታስበላው ነው? ከዛ ይብሉት ከፈለገ እሱ ምንም ያመጣብን እንደዚህ ይቅርብኝ። እሱ ይኸውልሽ ወይ በጸበል ይድናል። በቃ እግዚአብሔር ከፈቀደ ይድናል። ካልፈቀደ ደግሞ እንደዚህ ይፈቅዳል። ለምን እንዴ ግዴታ እሱ ነው እንዴ የሚያድነው? ያመጣው እሱ ነው። ይኸውልሽ ዞሮ አሁን ይሄን ልጅ እናስወጣው። ኧረ የሚሰማኝ አካል የለም። ጫካ ሳይሆን ማነው የዛጋ ካፋ ያስቀምጠው? ይቆርጠውና ሌላ በሽታ እጃችሁን ቢቆርጠኝ ይሄ ይቆርጠኛል። ይሄን ስልክ ባለፈው መቼ አርቁት። በቃ ይቆርጠዋል። ባለፈው እሱ ሳይሆን ማረግ ካለብን ባዶ ቤት ፈልገን ራቅ ያለ ቦታ ተከራይተንም ቢሆን ከሆነ ራቅ ያለ ቦታ ብቻውን እንዲኖር አድርገን ማሰብ። ከዛ እየቀለብክ ታኖረዋለህ እዚህ እሱን ያሳበደውን ሰውዬ። ጫካ ታዲያ እንዴት ጫካ እናስገባውና እኔ የማውቀው ጫካ አለ እዛ ይታሰር። በቃ የራሱ ጉዳይ ከፈለገ አውሬ ይብላል። አንቺ ቆይ ችግር አለብሽ እንዴ ከሱ ጋር እኮ? ምን ትፈልጊያለሽ? እዚህ እንዲቀመጥ አንተ የምታውቀው ጫካ አለ። ከዛ በሁለተኛው ቀን እኔ ይዤው ልውጣ በቃ። ጫካ ምን ይሰራል እዚህ? ጫካ የእሱ ቤት ነው። ጫካ የእሱ ቤት እሱ የሚኖርበት ነው። እስኪ ወይ ወደ ውስጥ አስገቢ። ሰው ሲመጣ ወደ ውስጥ አስገቢ በቃ። እኔ በቃ ሀሳቤ እሱ ነው። ይዘነው እንውጣና የሆነ ጫካ አለ የማውቀው በቀቀነሽ ምንድነው አንተ ሀሳብ? መፍትሄው ሁሉ ነገር አንቺ ነው። አንቺ ካልሽ አንቺማ በቃ የሆነ ችግር አለ ማለት ነው። እሱ እዚህ እንዲኖር እና እኔ የምጠረጠር እኔ እኮ ይውጣ እኮ ነው እያልኩ ያለው። ጭራሽ እኔ እየጠረጠርሽ ነው እኮ በቃ አንቺ እሱ እዚህ እንዲሆን የሆነ ሀሳብ አላት ማለት ነው። እሱ ጫካ አይቷል ባል ሙዝ እየበላ ሰው ከጠላቱ ጋር አብሮ ሊኖር አይችልም። በቃ እኔ አብሮኝ ይኖር አላልኩኝ። አብሮኝ ይኖር አይደለም አይን ማየት አስጠልቶኛል። ቢገባ ማለት እኮ ይውጣና እኔ ያመጣሁት ሀሳብ እኮ አሪፍ ነው። ኧረ ስሙኝ በእግዚአብሔር ይሄ አንተው ማትቼ ይሁን እንደዛ እኮ ማለት እንዲወጣ ይኸው እሱ ራሱ በቃ ተረዳኝ። አሁን ሀሳብ በቃ አሳልፉኝና እኔ ይዤው ልሂድ። ሳሚ በእናትህ ልሁን ለምንድን ነው ማናወጣው? እና ታዲያ ሁሉም ሰው ሸላ ነው እዚህ። ሳሚ ይኸውልህ ሸላ ነው ይበላል። ዶሮቹን ይበላል። ሸላ ነው የምን ዶሮ ነው?
አስወጣው ሻላን ይበላሉ ዶሮቹ ሲጀመር እንደዛ ከሆነ በቃ ምክንያት አለው ሲጀመር የሚያስወጣ ዶሮቹን ይበላሉ ሻላ ነው የሚያስወጣበት ምክንያት አለ ሻላ ነው ይኸውልህ እሷንም ብታስወጣት ሁሉም ሰው ሻላ ይበላል ይቀመጥ በቃ እኔ ጉዳይ አለኝ ወይ እልሽ ሻላ ናችሁ ይበላል ሁሉም ሰው ሻላ ረጅም ሻላ ሂድ አጭር ሻላ ሂዱን ይከዚህ ላስወጣው እንዴ በእግዚአብሔር አስወጣው ከዛ እኔ ደባውን አልፍቶ ከሱ ጋር እኔ ልጆቼ ትቼ ደግሞ ስንከራተት ልክረማ بسرور قاري إلينا برفقر إلينا بربالي سرقت البي عرقن جناتي أمورا وسدن يسكتن كنات